ዘሰማይነ በእዘኒነ ወርኢነ በአዕይንቲነ ንዜንወክሙ ዜና ሰናየ። ታላቁን የምስራች እንነግራችኋለን። ታላቁን የምስራች እንነግራችኋለን። የትኛውን? በጆሮአችን የሰማነውን በዓይናችን ያየነውን። ነቢያት ዘነቢያት ሰበኩ ምጽአቶ ነቢያት 5500 ዘመን መምጣቱን መወለዱን ይልቁንም ደግሞ ማስተማሩን በቀራንዮ በመስቀል ላይ ተንጠልጥሎ ዓለምን በደሙ በሥጋው ማዳኑን በጆሮአችን የሰማነውን እነሆ ዛሬ በዓይናችን ያየነውን እንነግራችኋለን። ዮሐንስ ወንጌላዊ ፍቁረ እግዚእ ተኦጎሎስ የተባለው አቡ ቀለምሲስ የተባለው ፍቁረ እግዚእ የጌታ ወዳጅ በመዋዕለ ሥጋዌ በማቴዎስ ወንጌል ምዕራፍ 4 ላይ ቅዱስ ጴጥሮስን ትናንት አሳ ትይዝ ነበረ፣ ዛሬ ግን ሰው ትይዛለህ፣ ትናንት መረብ ትጥል ነበረ፣ ዛሬ ወንጌል ታስተምራለህ ብሎ አስከትሎ ሲጓዝ ለጊዜው በእግር ተከተለኝ፣ ፍጻሜው ግን በሥራዬ ምሰለኝ ብሎ አስከትሎ ሲሄድ ያዕቆብና ዮሐንስን አገኘ ይላል ጌታ። ቀጠለና ዮሐንስ ወንጌላዊንና ያዕቆብን ከዘብዴዎስ ከአባቶቻቸው ለይቶ ለጊዜው በእግር ተከተሉኝ፣ ፍጻሜው ግን በመከራ ምሰሉኝ አለ። ዮሐንስ ወንጌላዊ በእግርም በመከራም ብቻ አይደለም፣ እስከ ቀራንዮ ድረስ በመልኩም ይመስለው ነበረ፣ በጉዞም ይመስለው ነበረ። እንደውም በትርጓሜያችን ላይ ምን ይላል? ዮሐንስ ወንጌላዊ ኢየሱስ ክርስቶስን ለመምሰል ይጥር ነበረ ይላል። አይሁድ ለምሳሌ በመልኩ ዙሪያ ላይ ያስቀመጡት ነገር አለ። ዮሐንስ ወንጌላዊ የኢየሱስን መልክ ይዟል፣ የኢየሱስን ቁመት ይዟል፣ የኢየሱስን ንግግር ይዟል። ሁለቱም መለየት አይቻልም ብለው በስቅላቱም ግራ ያጋባቸው የነበረ የዮሐንስ ወንጌላዊ የክርስቶስን መልክ፣ የክርስቶስን ደምግባት፣ የክርስቶስን እንቅስቃሴ ይዞ ስለነበረ ነው። እሱ ደግሞ በራሱ በሕይወቱ በጉዞው በማስተማሩ በጾሙ በሁሉ ክርስቶስን መምሰል ይፈልግ ነበረ። ምን ካል ጾምን፣ ይቅርታን፣ ደግነትን፣ ርኅራኄን፣ ችሎታን ይልቁንም ደግሞ በሁለት ዓሣ በአምስት እንጀራ 5000 ሕዝብ መመገብን ይልቁንም ከክፉነት ወደ ደግነት ሰዎችን መመለስን በዚህ ጉዞ ዮሐንስ ወንጌላዊ ክርስቶስን ለመምሰል ይጥር ነበረ ይለዋል። ይጥር ነበረ። ይህ ብቻም አይደለም። በመስቀል ስር ተገኝቶ 6666 ግርፋት ሲገረፍ ያየ 13ቱ ሕማማተ መስቀልን ጠንቅቆ ያየ። ለዚህም ነው የሰማነውን እንናገራለን፣ ያየነውን እንመሰክራለን። ስለ ሕይወት ቃል አለ አስቀድሞ የተባለውን የተነገረውን እንመሰክራለን እያለ ዮሐንስ ወንጌላዊ እንደው የአንደኛ ዮሐንስ ምዕራፍ 1 ቁጥር 1 ጀምሮ ያለውን ላንብላችሁ። እንዲህ ይላል፣ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ስለ ሕይወት ቃል ቅዱስ ጴጥሮስ ከጌታ ጋር ጠጋልና ተመለሱ ሄዱ እያለ ስለ ሰዎች ያወራል። ጌታ መለሰና አንድም እናንተም መሄድ ትፈልጋላችሁ ወደኋላ አለው። ካንተ ወደ ማን እንሄዳለን? ካንተ ዘንድ የሕይወት ቃል አለ። የምን የሕይወት ቃል አለ አለው ቅዱስ ጴጥሮስ ማለት ነው። ይህን ነው ሕይወትም ተገለጠ አይተንማል፣ እንመሰክርማለን ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ከአብ ዘንድ የነበረውን ለእኛም የተገለጠውን እናወራላችኋለን። ማነው እሱ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። የእግዚአብሔር አብ ልጅ እግዚአብሔር ወልድ ምንድነው? ቅድመ ዓለም ያለ እናት ወልደ አብ፣ ድህረ ዓለም ደግሞ ያለ አባት ወልደ ማርያም የተባለውን ቃል ሕይወት የሆነውን ቃል የሆነውን ሕይወት እናወራላችኋለን ይልና እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ጋር ነው ይልና ደስታችሁም እንዲፈጸም ይህን እንጽፍላችኋለን ይላል።
ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው። እግዚአብሔር ብርሃን ምንድን ያህል ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት ይላል። በዮሐንስ ወንጌል ምዕራፍ 3 ቁጥር 10 ላይ በጆሮአችን አሁን ዮሐንስ ወንጌላዊ እየተናገረውን እርሱ ደግሞ ምን አለ? የሰማነውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችን ግን አትቀበሉትም አለና ለኒቆዲሞስ ክርስቶስ ሲናገር እንሰማለን። አሁን ዮሐንስ ወንጌላዊ ምን አለ? ያየን ማን ያርዳ የቀበረ ማን ያውራ የነበረ ነው አለ። አሁን ስለ ሕይወት ቃል መመስከር ያየኑን እናገራለን፣ ለእናንተም እንነግራችኋለን አለ። እስኪ እንመለከት። አንደኛ 3 ዓመት ከ3 ወር ባደረበት እያደረ በዋለበት እየዋለ የእጁን ታምራት የቃሉን ትምህርት የሰማ ነው ማን? ዮሐንስ ወንጌላዊ። እንደገና ደግሞ የክርስቶስን ሕይወት ኑሮ ለመኖር ይጥር የነበረ ወንጌላዊ ነው ማን? ዮሐንስ ወንጌላዊ። ይልቁንም የሚስጥር ሐዋርያ የሚባሉ አሉ፣ የሚስጥር መላእክት የሚባሉ አሉ። የሚስጥር መላእክት የሚባሉ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ናቸው። ቅዱስ ሚካኤል በመግቦት ደረጃ ላይ ይህን ዓለም ፈጥሮ 8 ቢሊዮን ዓለምን ፈጥሮ እንዴት እንደሚመግብ የመግቦት ጉዳይ ለቅዱስ ሚካኤል አሳይቶታል። ለቅዱስ ገብርኤል ደግሞ የማስደሰት ጉዳይ፣ የምስራች ጉዳይ፣ የመስጠት ጉዳይ፣ የተሰወረውንና የራቀውን አቅርቦን እግዚአብሔር እንዴት መስጠት እንደሚችል ለቅዱስ ገብርኤል አሳውቆታል። መጋቤ ትስብእት፣ አብሳሪ ትስብእት፣ መጋቤ ሐዲስ እንዲባል ያደረገው ይሄ ነው። ስለ መውለድ ባልና ሚስት በአንድ ላይ ሆነው ከወንድ ዘር ወደ እናት ማህፀን አወርዶ በእናት ማህፀን ደምን ቀላቅሎ በእናት ማህፀን ሕፃኑ ተጸንሶ አድጎ ሲወለድ ምስጢረ ስነ ተዋልዶን ያሳየው ለቅዱስ ሩፋኤል ነው። ፈታሄ ማህፀን ተብሎ ማለት እነዚህ 3ቱ ምን ይባላሉ ማለት ነው? የምስጢር መላእክት ይባላል። ይህ ብቻ አይደለም። ዓለምን ፈጥሮ ዓለምን መውሰድና የዓለም ምጻትን ለምሳሌ መፍጠርንና የዓለምን መሰብሰብ ለቅዱስ ሚካኤል፣ ዓለምን የማዳንን ለቅዱስ ገብርኤል፣ የዓለምን ቀዶ ጥገና ደግሞ ለቅዱስ ሩፋኤል ያሳየ ማን ነው? እግዚአብሔር ነው። ወደ ሐዋርያት እንምጣ። የምስጢር ሐዋርያት ይባላሉ። ማናቸው? ዮሐንስ ወንጌላዊ፣ ያዕቆብ፣ ቅዱስ ጴጥሮስ ናቸው። 3 ምስጢሮችን ብቻ እንውሰድ። አንደኛ የሞተ ሰው እንዴት ይነሳል? ተነስቶስ እንዴት ደግሞ እንደገና ሕይወት ዘርቶበት እግዚአብሔርን ያገለግላል የሚለውን ስንመለከት እነሆ ያዕቆብን፣ ዮሐንስን፣ ጴጥሮስን ይዞ የኢያኢሮስን ልጅ አስነስቶ የሞተውን እንዴት እዚያ በፊት እኮ እነ ኤልያስ አንስተዋል፣ እነ ኤልሳ አንስተዋል እኮ ጴጥሮስም አንስቷል። ነገር ግን ምስጢረ ትንሣኤን የሞተን እንዴት ማስነሳት እግዚአብሔር እንደሚችል ያሳያቸው ምስጢረ ትንሣኤ ሙታን ተብሏል። ከ7ቱ ምስጢራት አንዱ ምስጢረ ትንሣኤ ሙታን ነው። ይህንን ለማን ያሳያቸው? ለ3ቱ፣ ለጴጥሮስ፣ ለያዕቆብ፣ ለዮሐንስ። እንደገና ደግሞ ብርሃነ መለኮቱን በደብረ ታቦር ሊያሳይ ከነቢያት ኤልያስን ከብሔረ ያዋረ ከሙታን ከመቃብር ደግሞ ሙሴን አመጣና ወአመሰዱስ ዕለት ነሶሙ ኢየሱስ ለጴጥሮስ ወለያዕቆብ ወለእሁ ዮሐንስ ዋይረጎሙ ደብረ የዋህ እንተ ባሕቲቶሙ። ጴጥሮስን፣ ዮሐንስን፣ ያዕቆብን ያዘና ወደ ደብረ ታቦር ተራራ ወጣ። በደብረ ታቦር ብርሃነ መለኮቱን አሳያቸው። ለእነዚህ ለምስጢር ሐዋርያት ማለት ነው። ከ3ቱ አንዱ ማን ነው? ዮሐንስ ወንጌላዊ ነው ማለት ነው። በሌላ መልኩ ደግሞ በማቴዎስ ወንጌል ምዕራፍ 26 በዮሐንስ ወንጌል ምዕራፍ 17 ላይ ስንመለከት ደግሞ የጸሎት ምስጢር ለሐዋርያት ተሳይቷቸዋል። ያሳያቸው ማንን ነው? የማቴዎስ ወንጌል ምዕራፍ 26 ቁጥር 31 ጀምሮ አንቡት። ያንን ስርዓተ ቁርባንን ከሰራና ከመገባቸው በኋላ ነገ የሚቆረሰው ሥጋዬ ነገ የሚፈሰው ደሜ ይሄ ነው ብሎ ከነገራቸው በኋላ በጌቴሴማኒ ሄዶ ሲጸልይ ከሌሎቹ ከ9 ሐዋርያት 3ቱን ለብቻ አንዱ ይሁዳ ሂዷል፣ መንኗል።
በ30 ብር አምላኩን ሽጧል። አሁን የሚቀሩት 11 ናቸው። ከ11 ደግሞ 3ቱን ለብቻ አደረገና የጸሎትን ምስጢር ትግሁ ወጸልዩ ከመ ይትባኡ ተመስጡ፣ ወደ መከራ እንዳትገቡ ተግታችሁ ጸልዩ ብሎ ለሐዋርያት ምስጢር ለነዚህ ለሶስቱ አሳይቷቸዋል። ከነዚህ አንዱ ማን ነው? ዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊ ዘሰበከ ዮሐንስ ይለዋል። የሚገርመኝ ነገር ዘዜነው ማቴዎስ፣ ዘዜነው ሉቃስ፣ ዘዜነው ማርቆስ የተናገረ ዜናው ማለት ተናገረ ማለት ነው። ዜናው ተናገረ። ዘሰበከ ግን ማን ነው? ዮሐንስ ወንጌላዊ ነው ማለት ነው። ይህን ይናገረ ማለት ነው። እና ሲቀጥል ዮሐንስ ወንጌላዊን የምናውቀው እንደው ከድጓው ላይ እንውሰድና አንድ ሁለት ነገሮችን ተናግረን እንጨርሳለን። በዚህ በጥር 4 ድጓ ላይ ቅዱስ ያሬድ ስለ ዮሐንስ ወንጌላዊ ሲጽፍለት እንደዚህ ይለናል። ምን አለ? ዝንቱ እቱ ቀዳማዊ፣ የቀደመው ይሄ ነው። ዘሰማይነ ወዘርኢነ ወዘጠየቅነ፣ የሰማነው የጠየቅነው ወዘገሰሳሁ እደዊነ፣ እጆቻችን የዳሰሱት በእንተ ነገረ ሕይወት፣ ስለ ሕይወት ነገር ስለ ሕይወት ቃል ወሕይወትኒ ታውቀት ለነ፣ ሕይወትም በእኛ ተገለጠችልን ይልና ወሰምዐ ኮነ ወንዜንወክሙ፣ ምስክርነታችን እንነግራችኋለን። ይቤ ዮሐንስ አምኑ ቦቱ እመኑ ቦቱ በኢየሱስ ክርስቶስ፣ በኢየሱስ ክርስቶስ እመኑበት ብሎ ዮሐንስ ወንጌላዊ ይናገራል። ይልና እነሆ ዘሰበከ ዮሐንስ ወንጌላዊ የሰበከው ይህ ነው ይለናል። እና ምን አለ? በጆሮአችን የሰማነውን በዓይናችን ያየነውን በእጆቻችን የዳሰስነውን ስለ ሕይወት ነገር እንነግራችኋለን። የሰማነውን እንናገራለን፣ ያየነውን እንመሰክራለን፣ የዳሰስነውን እናወራለን፣ ያላየነውን ግን አናወራም ይለናል። የዮሐንስ ወንጌላዊ በአጭሩ አንደኛ በደም ግባቱ በመልኩ ባለባበሱ በሁሉ ክርስቶስን ይመስል የነበረ ሐዋርያ፣ ሁለተኛ በኑሮው ደግሞ ክርስቶስን ለመምሰል ይጥር የነበረ ሐዋርያ፣ ሶስተኛ ክርስቶስ መከራን ተቀብሎ በሚስማር ተቸንክሮ በጦር ተወግቶ አክሊል የሾህ አክሊል የብረት ጉንጉን በጭንቅላቱ ላይ ተደርጎ 6666 ግርፋት ተገርፎ ሆምጣጤ ጠጥቶ ባየው ጊዜና ሁሉን ተከታትሎ ይህ መከራ ለእኔ ይሁን እያለ 70 ዘመን አይኑ ላይ መነጽር አይደለ፣ አይኑ ላይ መልካም ልብስ አይደለ፣ የክርስቶስ መከራ ሲያይ የኖረ ሐዋርያ፣ ብቸኛ ሐዋርያ ዮሐንስ ወንጌላዊ ማለት ብቸኛ ሐዋርያ ነው ማለት ነው። ሌላው በደሴተ ፍጥሞ ሆኖ ብቻውን ከቅዱስ ሚካኤል ጋር እየተነጋገረ ራእዩን የጻፈና የክርስቶስን ቃል ስጋ አምላክ መሆኑን ያየ ብቸኛ ነገረ ስጋዌን የተመለከተ ሐዋርያ ነው ዮሐንስ ወንጌላዊ። ስለዚህ ዮሐንስ ወንጌላዊ ማን ያርዳ የቀበረ ማን ያውራ የነበረ ነውና በመስቀል ላይ ያ ስጋው ያ ውበቱ ደም ግባቱ መዝሙር 44 ቁጥር 2 ላይ ሲል ሙሉ ደጓ ለሚያው ውበቱ ደም ግባቱ ከሰው ልጆች ውበት ይበልጣል የተባለው አምላክ ሰውነቱ ጠፍቶ ደግሞ ተንጠፍጥፎ ስጋው ተቆራርጦ ሲወድቅ ያየ ሐዋርያ ነው። በዚህን ጊዜ ነው እናቱ ያ ደም ግባትና ያ ውበት ጠፍቶ ልጇ እንዲቀና ብላ ትየው ስታለቅስ ደረቷ ስደቃ ዮሐንስ ወንጌላዊም በዚያ ያን መከራ ያይ ነበርና ባላሰበው ጊዜ ወይ ቤሎ ለረዱ እንደዚያውኑ ያን መከራ ተሸክሞ እንዲህ አለና አንገቱን ዘለስ አድርጎ እንዲህ አድርገው ነያ እምከ እናትህ እሷ ናትና ወደ ቤትህ ይዘህ ግባ አለው። ወይ ቤላ ለእሙ ለእናቱም እንዲህ አላት፣ ነዋ ወልደኪ ልጅሽ እሱ ነውና ይህን ልጅ አብረሽው ሂጂ። የዮሐንስ ወንጌል ምዕራፍ 19 ቁጥር 27 ልጅሽ እሱ ነውና ከእሱ ጋር ወደ ቤት ግቢ አላት። ወቶዳር ነሳው አይተዋቢቶ ያም ደቀ መዝሙር ከመስቀል ስር ድንግል ማርያምን ይዞ ወደ ቤቱ ገባ። የዮሐንስ ወንጌላዊ በእውነት ከአራት ወንጌላውያን አንዱ ከ12 ሐዋርያት አንዱ ነውና እሱን መሆን ባንችል እሱን መምሰል ባንችል በጻፈው ወንጌልና በተናገረው ንግግር ሕይወታችን ተመልሶ እሱ ያየውን እኛ የሰማነውን እሱ የዳሰሰውን እኛ
ደግሞ በስጋው ደግሞ የምናገኘ ነው። ስለ ክርስቶስ የነገረንን ነገር አምነን እንድንጓዝ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰኔ 4 ቀን ዮሐንስ ወንጌላዊ ወርሃዊ መታሰቢያ ነው። በረከቱ ረድኤቱ ከሕይወታችን ጋር ይኑር ለዘላለሙ አሜን።